ይህንን መረጃ ለእናንተ ከማቅረቤ በፊት በእውነት እጅግ ደስ ብሎኛል። ክብሩን ሁሉ ጌታ ጠቅልሎ ይውሰድ ማለት እፈልጋለሁ። ምክንያቱም በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናልና። በኢትዮጵያ የሙዚቃ ኢንዱስትሪ ላይ ብዙዎች ያውቁታል፣ ይወዱታል። ዝነኛና ታዋቂም ነው። ድምፃዊ የነበረው አቤል ሙሉጌታ ነገር ግን ከደቂቃዎች በፊት በፌስቡክ ገጹ ላይ ባሰፈረው ጽሑፍ እንደዚህ ሲል በግልጽ ተናግሯል። ከዚህ በኋላ ከዘፈን ዓለም ወጥቻለሁ። ከልጅነቴ ጀምሮ በብዙ ሕይወት ውስጥ በምህረቱ ጠብቆኝ እኔ ኃጢአተኛው ለምንም የማልጠቅመውን ሰው በደሙ ላነጻኝ ሰው ላደረገኝ ጌታ ኢየሱስ ክርስቶስ ብቻ እኖርለታለሁ። የዘፈኑን ዓለም ዞር ብዬ ላልመለከት ከዚያ ይልቅ የዘላለምን ሕይወት የማገኝበት ሚስጥር ገብቶኛል። እድሜ በጌታ ቤት ያልቅ ዘንድ ጸልዩልኝ ሲል በይፋ ተናግሯል። በፌስቡክ ገጹ ላይ ያሰፈረውን ጽሑፍ ሙሉን ይዘንላችኋል፣ ታደምጣላችሁ። አቤል ሙሉጌታ እንደተናገረው ለዚህ ውሳኔ እንድደርስ ግን ከጎኔ ለነበራችሁ ወንድሞቼ ዘማሪያን፣ ፓስተሮች እንደዚሁም የወንጌልን እውነት እንድረዳ እንዳውቅ በብዙ የደከማችሁልኝ የጸለያችሁልኝ ሁሉ ጌታ ይባርካችሁ። የኃጢአትን መንገድ ጥዬ በደሙ ያነጻኝን ጌታ ኢየሱስን ሳገለግል እኖራለሁ የሚል መልእክትን በይፋ አጋርቷል። በሀሳብ መስጫው ስርም እጅግ ብዙ የወንጌል አማኞች አቤልዬ እንኳን አመለጥክ፣ በእውነት ስንጸልይልህ ነበር። በመልእክቶችም ከዚህ በፊት ወደዚህ እውነት እንደምትመጣ እየተረዳን ነበር። ምክንያቱም በተለያዩ ማህበራዊ ሚዲያዎች ላይ እያሰፈርካቸው ያሉ ጽሁፎች በውስጥ አንድ ነገር እየተንቀሳቀሰ እንዳለ ያስታውቅ ነበር። ዛሬ ግን በይፋ ወሰነ፣ የዓለምን ኮተት ጥለ ጌታ ኢየሱስ ክርስቶስን ለማክበር ለማገልገል በመወሰንህ እጅግ ደስ ብሎናል የሚል መልእክትን ሲያስተላልፉለት ተመልክተናል። እኛም በእውነት እጅግ ደስ ብሎናል። የአቤል ሙሉጌታ ጽሁፍ እንደዚህ ይላል። ከዚህ በኋላ ከዘፈኑ ዓለም የለሁበትም። እናንተ ስለ እኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች ጸሎታችሁ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ዓለም ቆሻሻ ናት። የዘፈኑ ዓለም እጅግ በውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን ነው የገባሁት እያልኩ ሳለቅስ አምላኬን ስማጸን ከ2005 እስከ 2007 ለ2 ዓመት ገደማ ሳቆም መጋቢ ቸሬ ጋር ቃል ስካፈል ጥቤ ቀድሞ አመለጠ። እኔ አንዴ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደግሞ ፊቱን ስፈልግ ሳመነታ ጌታ ሲገስጸኝ አስቸግሬው ቆየው። ሰይጣን ዘመኔን ሊበላው ሲያባብለኝ ጌታ የልጅነት አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናም ከንቱ ነው፣ ቆሻሻ ነው። የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ትፋቱ ይመለሳል። ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22። ይህ ቃል ለኔ ነው። ስንቴ ስወጣ ስንቴ ስገባ፣ ዛሬ ቀኑ ቆረጠ፣ አመለጥኩኝ፣ ታደገኝ፣ አዳነኝ፣ ሸክሜ ወደቀ፣ እሰይ አልኩት። ጌታዬን በጨለማ የነበርኩትን ወንድማችሁን ደጉ አባቴ አባታችሁ ሮጦ ተቀበለኝ። ጌታን ባርኩልኝ፣ ስሙን ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላስም። ዕብራውያን ምዕራፍ 10 ቁጥር 38። ከዚህ በኋላ ዘፈኑ ዓለም የለውበትም። ዳግም ዞር ብዬ አላየውም። የጌታ ስም ይባረክ። ኢየሱስ ጌታ ነው። በዘፈኑ ያላችሁ ወዳጆቼ አሁን ሽንገላ የለኝም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔን የታደገኝ አምላክ አምናለው፣ እናንተንም ይታደጋችሁ። እሰይ የተሰኘውን ዝማሬ የሰራውበት በ2003 ዓመተ ምህረት ላይ ያዳነኝን የልጅነትን ጌታ ከእሪያ ጋር ሆኜ በጨለመው ዓለም የአባቴን ቤት ናፍቄ ምነው አባቴ ቤት ሄጄ ባሪያ በሆንኩ እያልኩ በናፈቅኩት ወቅት የጻፍኩት ነው። ለዘማሪ በረከት ዓለሙ ሰጥቼው አስቀድሞ ዘምሮታል። ቅዱሳን
ሁላችሁም ከጎኔ ለነበራችሁ ሁሉ ጌታ ይባርካችሁ። አመሰግናለሁ። ከዚህ በኋላ ጌታን ሳገለግል እኖራለሁ የሚል መልእክትን እንግዲህ አስተላልፎ በእውነት እጅግ ብዙዎቻችንን አስደስቷል። ከሁሉ በላይ ደግሞ በሰማይ ታላቅ ደስታ ይሆናል። ምክንያቱም የእግዚአብሔር እቅድ ሁሉም እንዲድን ነው ወገኖቼ፣ እዚህ ጋር ማወቅ የሚኖርብን ነገር። ስለዚህ በአንድ ሰው መዳን ደግሞ በጣም ልንደሰት ደስ ሊለን ይገባል። ምክንያቱም መጽሐፍ ቅዱስም እንደነገረን ከኛ በላይ ደግሞ በሰማይ ታላቅ ደስታ ስለሚሆን ወንድማችን አቤል ሙሉጌታ እንኳን ጌታ ረዳ፣ ጌታ ዘመንህን ይባርከው ማለት እንፈልጋለን። ከዚህ በኋላም አንተም እንደተናገርከው እንግዲህ ከብዙ ዓመት በፊት ነበር በጌታ ቃል እየተሞላክ እያደክ የወጣው። ነገር ግን በመግባት በመውጣት ውስጥ ነበርክ። አሁን ግን ወስነ ይህንን የፍቅር ንጉስ ጌታ ኢየሱስ ክርስቶስን ለማገልገል በመወሰን በእውነት እጅግ ደስ ብሎናል። ለብዙ በጨለማ ህይወት ውስጥ ላሉ፣ በጨለማ ህይወት ውስጥ ለሚመላለሱ፣ በዘፋኝነት ዓለም ውስጥ ላሉ ጌታ ሆይ በአንተ ተጠቅሞ ደግሞ ያስመልጣቸው ዘንድ በእውነት እንጸልያለን። ያስተላለፍከው መልእክትም እጅግ ድንቅ ነው። በትናንትና ዕለትም ሌላኛው ድምፃዊ ጂመሳይ ከበደም ደግሞ ወደ ጌታ መምጣቱን እኛም በፕሮግራማችን ላይ ለእናንተ ነበር አሳውቀናችሁ ነበርና አሁንም እንላለን ከጨለማ መንግስት ብዙዎች ይወጣሉ፣ ወደ እግዚአብሔር መንግስት ይቀላቀላሉ መልእክታችን ነው። ይህንን ደግሞ እንዲሆን በዚህ ህይወት ይህን ህይወት የሚያውቁ ያሳለፉበት ሰዎች ደግሞ በእንደዚህ አይነት ህይወት ውስጥ ላሉ መንገድን ይሆናሉና በእውነት አቤል ሙሉጌታ ጌታ በአንተ ተጠቅሞ ብዙዎችን እንደሚናጠቅ፣ ብዙዎችን ከጨለማ ህይወት ወደሚያስደንቅ ብርሃን የሚያወጣ፣ ብዙዎችን ወደ ዘላለማዊ ህይወት ተካፋይ እንዲሆኑ በአንተ ምክንያት አድርጎ እንደሚሰራ እናምናለን፣ እንጸልይልሃለን ማለት እንፈልጋለን። ውድ የይሁን ሚዲያ ቤተሰቦች እናንተም ጸልዩለት። በእውነት እጅግ በጣም ደስ ያሰኛል። በዛሬ ፕሮግራማችን ድምፃዊ አቤል ሙሉጌታ ከዚህ በኋላ የዘፈንን ዓለም አቁሜ ወደ ጌታ ቤት መጥቻለሁ ማለቱን አስመልክቶ በግልጽ ያቀረብንላችሁ መረጃ ይህን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡ ትችላላችሁ። እኛም እናንተ ብትሰሙት ብታውቁት ባልነው አዳዲስ መረጃዎች እንግዲህ መንፈሳዊ መረጃዎችን ወደ እናንተ እያቀረብን ነው። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን እያለን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎችም እንገናኛለን። ቻናላችንን ሰብስክራይብ አድርጉ። በእርግጥ ሰብስክራይብ ያደረጋችሁ ከ37,000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።